በስራ ጥርፊያ በተሞላና በሰው በተጨናነቀው የህዝብ አደባባይ አንዲት ሙስሊም ሴት ጸጥ ያለ ጥግ ቦታ ፈልጋ ተረጋግታ መስገድ ትጀምራለች። ድንገት አንድ የማታመን ሴት ትቀርባትና ታፌዝባት፣ ሰድባት ጀመረች። ከዛም ስልኳን አውጥታ ላይቭ ስትሪም በሶሻል ሚዲያ ላይ ማሰራጨት ጀመረች። መዝናኛ ይመስል ሙስሊሟን ሴት ያላግጡባት፣ ያፌዙባት ጀመረ። በዙሪያቸው ያሉት ሰዎች ቆመው ትዕይንቱን መመልከት ጀመሩ። በሚሆነው ነገርም ተገረሙ። ከዛም ድንገት ሁሉም ነገር ጸጥ ያለ መሰለ። እናም በዛ ቅጽበት ሁሉንም ሰው ያስደነገጠ አንድ ነገር ተፈጠረ። ስትሰግድ የነበረችው ሴት ላይ ስታፌዝባት የነበረችው ሴት መሬቱ ላይ ድንገት ወደቀች። ሰዎች ሊያነሷት እየተጣደፉ ወደ ወደቀችበት ሲሄዱ በስፍራው ላይ ከፍተኛ ድንጋጤና ውዥንብር ተፈጠረ። በእነዛ የመጨረሻ ቅጽበቶች የእውነት ምንድን ነበር የተፈጠረው? ሙሉ ታዳሚውን ህዝብ ያስደነገጠው ምን አይነት ትዕይንት ተፈጥሮ ነበረ? ይህንን ለማወቅ ቪዲዮውን እስከ መጨረሻው መመልከት አለባችሁ። ይህንን ቪዲዮ የምትመለከቱ ሰዎች ሁሉ የሌሎችን ሃይማኖት በማክበር የምታምኑ ከሆናችሁ ይህንን ቪዲዮ ላይክ አድርጉ። ቻናላችንንም ሰብስክራይብ በማድረግ አብራችሁን መሆናችሁን አሳውቁን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቻችን፣ የተለመደው ቅዳሜ ዕለት ነበረ። ቤተሰቦች ዕቃ እየሸመቱ፣ ጎረምሳዎች በምግብ መሸጫዎች ጋር በመጫጫህ እያወሩ፣ የገበያ አዳራሹም በውካታ የተሞላበት የተለመደው ቅዳሜ ዕለት። ከእነዚህ ሰዎች መሃል አንዷ አሚራ ነበረች። የ29 ዓመት ዕድሜ ያላት የትምህርት ቤት መምህርት ስትሆን ለእናቷ ስጦታ እየገዛች ነበረ። የምግብ አዳራሹን አልፋ በመሄድ ሰዓቷን ቼክ አደረገች። 9 ሰዓት ከ47 ደቂቃ ይላል። የአስር ሰላት ሰዓት ነበረ። ከአንድ ከተዘጋ ሱቅ አጠገብ ባዶ ቦታ አገኘች። በዛም መስገጃዋን አወጣች፣ ሂጃቧን አስተካከለች። ከዛም መስገድ ጀመረች። የገበያ አዳራሹ ጩኸት ከእርሷ አርቋል። ብዙ ሰውም ልብ አላላትም። ልብ ያሏትም ቀለል አድርገው አልፈዋት ሄዱ። ነገር ግን አንዲት ሴት ፍጹም በተለየ ዓላማ ተመለከተቻት። ስሟ ጀሲካ ይባላል። የ26 ዓመት የሶሻል ሚዲያ ተጽዕኖ ፈጣሪ ናት። በሶሻል ሚዲያ ላይ ወደ 18000 ተከታይም አላት። የፕራንክና የሪአክሽን ኮንቴንቶችን ትፈጥራለች። ማንኛውንም ቪው የሚያስገኝላትን ነገር ካገኘች በማህበራዊ ሚዲያ ገጿ ላይ ለመለጠፍ ወደ ኋላ አትልም። አሚናን ስትሰግድ ስትመለከታት የታያት ሰው ሳይሆን የምትፈጥረው ኮንቴንት ነበረ። ወዲያውኑ ላይቭ ገባች። እናም በሰከንድ ውስጥ ተመልካቾቿ ይቀላቀሏት ጀመረ። ጀሲካ ለተመልካቾቿ እንዲህ ስትል አንሾካሾከች። ይህንን አታምኑም። ሩኩዑ ላይ ወዳለችው አሚራ ካሜራዋን አዞረች። ከዛም እየሳቀች እንዲህ አለች። ከምሯ ነው? ሞል ውስጥ ቀረበቻትና ጎላ ባለ ድምፅ ይሄ እኮ መስጂድ አይደለም አለቻት። አሚራ ችላ አለቻት እና ሱጁድ አደረገች። የላይቭ ተመልካቾቿ ቁጥር ጨመረ፣ 89 ከዛም 134 ደረሰ። ጀሲካን እንድታቆም በኮሜንት መለመን ጀመሩ። ግን እርሷ ቀጠለች። ኦ ዋው ተመልከቷት፣ እኔ እዚህ እንደሌለውን የቆጠረችው እንዴት ያለ ብልግና ነው ባካችሁ እያለች ጀሲካ ማውራቷን ስትቀጥል በርካታ ሰዎች በገበያ አዳራሽ ውስጥ ያሉ ሁኔታውን ልብ ማለት ጀመሩ። አንዳንዶች መራመዳቸውን አቆሙ። አንዳንዶች ትዕይንቱን ለመቅዳት ስልካቸውን አነሱና መቅዳት ጀመሩ። ከዛም አንድ ወጣት ልጅ በመጨረሻ ወደፊት መጣና ታያት፣ ለቀቅ አድርጊያት፣ እየሰገደች እኮ ነው አላት። ጀሲካ አይኖቿን አዞረችና ተረጋጋ፣ ለቀልድ ነው አለችው። አሚራ ሶላቷን ጨረሰችና ራሷን ቀና አደረገች። ጀሲካ እዛው ነበረች። በፌስ ፈገግታ ተሞልታ ካሜራዋን እንደደቀነች። ስለዚህ ትሰሚኛለሻ አለቻት በአሽሙር። አሚራ በተረጋጋ ድምፅ ችላ እኮ እያልኩሽ አልነበረም፣ እየሰገድኩ ነበረ፣ ፈጣሪን እያናገርኩ ነበረ አለቻት። ተጽዕኖ ፈጣሪዋ ሳቀች። ምናልባት እርሱን ቤትሽ ብትሞክሪ ሳይሻል አይቀርም፣ ይህ የህዝብ ቦታ ነው። አሚራ ተረጋግታ መለሰች። በቀን 5 ጊዜ እሰግዳለሁ፣ አንዳንድ ጊዜ ቤት ውስጥ፣ አንዳንድ ጊዜ በሥራ ቦታ፣ አንዳንድ ጊዜ ደግሞ እንደዚህ ያለ ቦታ። አላህ ፕሮግራም ሳይሆን ትዕዛዝ ነው የሰጠኝ፣ እኔም ትዕዛዙን እከተላለሁ። የጀሲካ ላይቭ ስትሪም ቪዲዮውን በቀጥታ የሚከታተሉ ሰዎች ቁጥር 800 ተመልካቾችን አለፈ። ሁሉም በሚባል ደረጃ እያንዳንዱ ኮሜንት ወይም ማስተያየት አሚራን የሚደግፍ ነበረ። ትክክል ናት፣ ለምንድነው የምትጨቁኛት? ጀሲካ ኮሜንቶቹን ልብ አለቻቸው። እናም ፈገግታዋ ከፊቷ ላይ ጠፋ። ከዛም አንዲት አዛውንት ሴት ወደፊት መጣችና ልታፍሪ ይገባሻል፣
ይቺ ሴት ማንንም አላስቸገረችም፣ የራሷን ስራ ብቻ እየሰራች ነው። አንቺ ግን መጥተሽ አፌዝሽባት። ለምን? ላይክ ለማግኘት? ለዛ ነው? የሥራ ሱፍ የለበሰ ሰው መጣና እንዲህ ሲል ጨመረላት። እኔ ሃይማኖተኛ እንኳ አይደለሁም፣ ነገር ግን መሰረታዊ ክብር ማሳየት ይገባል። ሰዎች ራሳቸውን እንዲሆኑ መፍቀድ ያስፈልጋል አለ። ከዛም ሌላ ድምፅ ተናገረ። ከዛም ሌላ። በደቂቃ ውስጥ ከደርዘን በላይ የሚሆኑ ሰዎች ጀሲካን እንድትተው ስፍራውን ለቃ እንድትወጣ መናገር ጀመሩ። ድንገት ማንም ያልጠበቀው ነገር ተፈጠረ። የጀሲካ እግር ከዳት። ወለሉ ላይ ክልትው ብላ ወደቀች። ስልኳም ካጠገቧ ወደቀ። አሁንም እየቀዳ ነበረ። ሰዎች በሲቃ ተነፈሱ። ደህና ነሽ? ጀሲካ አልመለሰችላቸውም። እየተንቀጠቀጠች ነበረ። እግሯና ጉልበቷ እየተብረከረከ በብርቱ እየተነፈሰች ነበረ። አሚራ ወዲያውኑ ወደፊት በመሄድ ካጠገቧ ተንበረከከችና ደህና ነሽ? እርዳታ ትፈልጊያለሽ? ጀሲካ ቀና ብላ ተመለከተቻት። በዚህ ጊዜ ግን በፍርሃትና በህፍረት እንጂ በማፌዝ አልነበረም። ምን እንደተፈጠረ አላውቅም ስትል አንሾካሾከች። አሚራ ረጋ አድርጋ እጆቿን ትከሻዋ ላይ ያሳረፈች። አይዞሽ ተንፍሽ አለቻት። በቅርብ ያለ አንድ ሰው የሞሉን ጠባቂዎች ተጣራ። በደቂቃ ውስጥ የሕክምና ቡድኖች ደረሱ። ሐኪሞቹም ችግሩ የድንጋጤ ጥቃት ሳይደርስባት እንዳልቀረና በአካል ላይ ምንም የደረሰባት ጉዳት ወይም ችግር እንደሌለ ተናገሩ። አሚራ ከጀሲካ ጋር ነበረች ሙሉውን ጊዜ። ወደ ኋላም አላለች፣ ኩራትም አላሳየችም። ሐኪሞቹ ጀሲካን እንድትቆም ሲረዷት አሚራ የወደቀውን ስልኳን ሰጠቻት። ላይቭ ስትሪሙ አሁንም እየቀረጸ ነበረ። አሁን ከ2000 በላይ ሰዎች እየተከታተሉ ነው። ጀሲካ ካሜራውን ተመለከተች። ገርጥታለች፣ እየተንቀጠቀጠችም ነው። አይኖቿም ረጥበዋል። አዝናለሁ፣ ተሳስቼ ነበረ፣ ጨካኝ ነበርኩ፣ ምን እንደተፈጠረ አላውቅም አለች። ግን ይህ ምልክት ነበረ። ላይቭ ስትሪሙን አቆመችው። በሰዓት ውስጥ ቪዲዮ በየፕላትፎርሙ ተሰራጨ። ሚሊዮኖችም ተመለከቱት። አንዳንዶች ክስተቱን መለኮታዊ ጣልቃ ገብነት ሲሉት፣ ሌሎች ካርማ ነው አሉ። ነገር ግን ሁሉም ሰው በአንድ ነገር ይስማማል። በፌስ ፊት አሚራ ያሳየችው ክብር ኃያል እንደነበረ። ቃለ መጠይቅ አልሰጠችም። ነገር ግን ለሙስሊም የዜና አውታሮች አጭር መልእክት ላከች። እርሷ ላይ የደረሰው ነገር የፈጣሪ ቅጣት ነው ብዬ አላምንም። ምህረቱ ነው ብዬ ነው የማምነው። የማንቂያ ጥሪ ነው ብዬ ነው የማምነው። ሁላችንም ስህተት እንሰራለን። ዋናው ነገር ከዛ በኋላ የምናደርገው ነገር ነው። ሰላም እንድታገኝ እጸልይላታለሁ አለች። ከ3 ቀን በኋላ ጀሲካ ኢንስታግራሟን አጠፋች። ነገር ግን ይህንን ከማድረጓ በፊት አንድ የመጨረሻ መልእክት ለጥፋ ነበረ፣ እንዲህ የሚል ቪው ወይም እይታ በማግኘት ፍጹም ናላዬ ዞሮ ከሐቀኛና ከእውነተኛ ሰው ጋር እየታገልኩ መሆኔን ረስቼው ኖሯል። አሚራ አልጮኸችብኝም ወይም አልረገመችኝም። ስወድቅ አነሳችኝ። እኔም የዚህ አይነት ሰው መሆን ነው የምፈልገው። አመሰግናለሁ አሚራ የሚል መልእክት። አሚራ ወደ ተለመደው የዝምታ ህይወቷ ተመለሰች። ማስተማር፣ መስገድ፣ ቀለል ያለ ህይወትን መኖር። ሆኖም ተምሳሌት ሆነች። ለመሆን በመፈለጉ አይደለም የሆነችው፣ ይልቁንም እምነቷን በተረጋጋ ጥንካሬ ስለምትኖር ነው። ጩኸትና ፌዝ በሞላበት ዓለም አንዳንድ ጊዜ እጅግ ኃያሉ ተግባር መንበርከክ፣ መስገድና አላህ ሁሉን ነገር እንደሚያይ ማመን ይሆናል። ከጭካኔ ምህረት፣ ከፌዝ መከበር መጥቷል። የእርሷ ቀላል የስግደት ተግባር እምነት የምንደብቀው ነገር ሳይሆን በድፍረት በሰላማዊነት ሳናፍር ይቅርታ ሳንጠይቅበት ልንኖረው የሚገባ ነገር መሆኑን ለሚሊዮኖች አስታውሳለች። በዛ በሰው በተጨናነቀው የኒውዮርክ የገበያ አዳራሽ ውስጥ የአንድ ቅጽበት ስግደት ዓለምን ቆም ብሎ እንዲያስብ አደረገ። ያቺ ጸጥ ያለች ጥግ ቦታ ከቦታም በላይ ሆነች። እውነተኛ እምነት ምን እንደሚመስል ማሳያ ሆነች። እርጋታዋ ከክርክርና ከጭቅጭቅ በላይ ጎላ ብሎ ተሰማ። ደግነቷ ፌዝን ጸጥ አደረገ። ይህ ስለ 2 ሴቶች ብቻ ታሪክ አይደለም። ትክክል የሆነውን ነገር በማድረጋቸው የሚፈተኑ ሰዎችን ሁሉ የሚመለከት ታሪክ ነው። የአላህ ምልክት ሁልጊዜም በነጎድጓድ ወይም በተአምር አማካኝነት አይመጣም። አንዳንድ ጊዜ ሸብረክ ለማለት አሻፈረኝ በሚል አማኝ ሰው ዝምተኛ ጥንካሬ አማካኝነት ይመጣል። ዓለም ጩኸትንና ትኩረትን ሲያሳድድ በእርጋታ ውስጥ ሰላምን፣ በእምነት ውስጥ ድፍረትንና በታዛዥነት ውስጥ ውበትን እንፈልግ። ምክንያቱም በሥራ በተጨናነቀው የምድራችን ቦታ ውስጥ እንኳ ሆነን አላህ ከእኛ የራቀ አይደለም። ሰላት ከእምነት ምሰሶዎች ውስጥ አንዱ ነው። ልብን ያጸዳል፣ ለነፍስም እርጋታን ያመጣል።
በግልጽ በቁርአን ላይ እናንተ ያመናችሁ ሆይ በመታገስና በሰላት ተረዱ፣ አላህ በእርዳታው ከታጋሾች ጋር ነውና ይላል። ይህ ማለት ሰላት ለአምልኮ ተግባር የምናውለው ብቻ ሳይሆን ለእያንዳንዱ አማኝ የጥንካሬው ምንጭም ነው ማለት ነው። በትህትናና በቅንነት የሚሰግዱ ከአላህ ዘንድ ልዩ መረጋጋትን ይቀበላሉ፣ እርሱም ከመከራ ይጠብቃቸዋል። ሰላት የአላህ እዝነት ወደ ሰውየው ሕይወት የሚገባበትን በር ይከፍትለታል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዳሉት ሰላቴ የዓይኖቼ መርጊያ ናቸው። በተጨማሪም እንዲህ ብለዋል፣ ማንም ሰው ዕለታዊ 5 አውቀት ሰላቱን የጠበቀ ሰው በፍርዱ ቀን የመዳኛ መንገድ ይሆንለታል። ልክ ውሃ ጉድፍን እንደሚያጸዳው ሁሉ ሰላትም ኃጢአትን ያጥባል። ዘወትር የሚሰገድ ሰላት ሰውየውን በቀጥተኛው መንገድ ላይ ያቆየዋል፣ ከመጥፎ ሥራዎች ያርቀዋል፣ ወደ ሕይወቱም በረከትን ይዞ ይመጣል። አላህ ሰላትን አስቸጋሪ አላደረገውም። በቀን ውስጥ ባሮቹን ወደ እርሱ እንዲቀርቡ ለመጥራት ጥቂት ደቂቃዎችን ብቻ በቀላሉ ነው የመረጠው። ሰላት አንድ አማኝ ወደ ጌታው በጣም የሚቀርብበት ያ ቅጽበት ነው። በሰላታቸው ጽኑ የሆኑት ጠዋትና ማታ አላህ መንገዳቸውን ይከፍትላቸዋል፣ መከራቸውን ያቀልላቸዋል፣ በልባቸው ውስጥም ልዩ ብርሃንን ያደርግላቸዋል፣ የትኛውም ዓለማዊ ብርሃን ሊተካው የማይችለውን። በሐቁ ሰላት ተግባር ብቻ አይደለም፣ የአማኙ ጥንካሬ፣ ሰላም፣ ጥበቃና በቀጥታ ወደ አላህ የሚመራው ድልድይ ነው። አላህ በጊዜው የምንሰግድበትን ድፍረት ይስጠን። ስንፈተን ተረጋግተን የምንቆይበትን፣ የበደሉንን ይቅር የምንልበትን እዝነት አላህ ይለግሰን። አሜን።